ኢትዮጵያ በባህር ዳርቻ የተፈጠረች ለዘመናትም በባህር በሮቿ እንዲሁም ሀያል የባህር ኃይል የነበራት የገናና ታሪክ ባለቤት ነበረች። ይህ ክስተት የሺህ ዓመታት የታሪክና የባህል ትስስርን የካደ አሳዛኝ ስብራት ሆኖ ሀገርን ለመልከ ብዙ ችግሮች የዳረጋት ነው። ከፖለቲካል ዲፕሎማሲ አንጻር፣ ከኢኮኖሚ ዲፕሎማሲ አንጻር፣ ከኢነርጂ ዲፕሎማሲ አንጻር፣ ከወታደራዊ ዲፕሎማሲ አንጻር የራሱን ሚና ስላለው በዋናነት የሎጂስቲክ የሚገቡና የሚወጡ እቃዎችን ከማሰለጥ አንጻር በጣም ከፍተኛ ጫና ፈጥሯል። ይሄ ማለት ደግሞ በአንድ ሚሊዮን በሌላ በኢኮኖሚያችን ላይ ከፍተኛ ጫና ፈጥሮብናል ማለት ነው። ከ130 ሚሊዮን በላይ ሕዝብ ያላትና በፍጥነት በማደግ ላይ ያለች ሀገርን የኢኮኖሚ አንገት ያነቀ ክስተትም ነው። ኢትዮጵያ የባህር በር ማጣቷ በሕዝቧና በኢኮኖሚዋ ላይ ከፍተኛ ጫና እንዲሸከሙ ሀገርንም ለወጪ ንግድ እንቅስቃሴ በየዓመቱ በቢሊዮን የሚቆጠር ዶላር ለወደብ ኪራይ ብዝበዛም ዳርጓት ቆይቷል። ለምሳሌ ያህል ከሴኩሪቲ ጋር ብታያይዘው አንድ ጊዜ አሁን የምታስገባው ጅቡቲ ነው አይደል? በብዛት ቢዘጋ ብለህ አስበው እንዴት ሊናጋ እንደሚችል አስበው። ያ ብቻ አይደለም ኢትዮጵያ ላይ ደረሰው። እንግዲህ በአመት ከ2 ቢሊዮን ዶላር በላይ ምን ትከፍላለች ኢትዮጵያ? ለወደብ ትከፍላለች። ለወደብ ኪራይ ከ2 ቢሊዮን ዶላር በላይ ነው። እንግዲህ ከዛ በኋላ ደግሞ የምታስገባቸውና የምታስወጣቸው እቃዎች አንደኛ ነፃነት የላቸውም። የላተማ የባህር በር የኢትዮጵያ የባህር በር ማጣት በኢኮኖሚው ላይ ብቻ ሳይወሰን የቀጠናውንና ዓለም አቀፍ ንግድ ደህንነትን በቀጥታ የነካ ታሪካዊ ስህተትም ጭምር ነው። ኢትዮጵያ ከባህር በራቀችባቸው ዓመታት የቀይ ባህርና የኤደን ባህረ ሰላጤ ቀጣና የባህር ላይ ውንብድና መፈንጫ ሆኗል። ለደህንነቷም ስጋት ተፈጥሯል። ከኢኮኖሚ ጥገኝነት ተጽዕኖ ከመፍጠር አንጻር በቀጠናው ያሉትን የሰላም የደህንነት ችግሮችን ከመፍታት አንጻር ሚናዋን እንዳትጫወት አድርጓታል። የባህር በር ያላት ሀገር ነች። የባህር ኃይል ያላት ሀገር ነች። ነገር ግን የባህር በር የላትም። ይሄ በጣም ያሳዝናል። የባህር ኃይላችን መሬት ላይ ነው ያለው፣ ቦታው አይደለም። ኢትዮጵያ ብቻ አይደለም የተጎዳችው፣ ያ እንድታጣ ያደረጉት አካላት ራሱ አሁን እንደምታየው ነው። እንግዲህ የባህር በሩ ምንም ነገር የሚሰራ አካባቢውም እንዳይረጋጋ ነው የሆነው። ስለዚህ አሁን ከዛ ጊዜ ከብዙ ጊዜ በኋላ ኢትዮጵያ ደግሞ የባህር በሯን ሪክሌም አደረገች። አሁን እኔ ህጋዊ፣ ሞራላዊ እና ታሪካዊ መብት አለኝ፣ ያንን መጠየቅ እችላለሁ። ይሄን ማግኘት ደግሞ ለኔ ብቻ አይደለም ጥቅሙ ለጎረቤቶችም በአካባቢ ላሉ ህብረተሰብም ለዓለምም ጠቃሚ ነው። ምክንያቱም በአካባቢ ሴንሲቲቭ ኤሪያ ነው ጂኦፖለቲክሱ እንደምታውቀው። ታዲያ አሁን ላይ ኢትዮጵያ ይህንን ተፈጥሯዊ ሀብትና መብት በሰላማዊና በዲፕሎማሲያዊ መንገድ ማስመለስ ለኢትዮጵያ የኢኮኖሚ ነጻነት ብሎም ለቀጠናው የባህር ላይ ደህንነት ወሳኝ ሆኗል። የባህር በር ባለቤት መሆናችን ፖለቲካዊ ዲፕሎማሲና ኢኮኖሚያዊ ዲፕሎማሲ ነው ስራው። ኢትዮጵያ የባህር በር ባለቤት ሆኖች ማለት በጅቡቲ ላይ ያለን ጥገኝነትን ያስቀራል። ያ ማለት ደግሞ የውጭ ምንዛሬን ችግር ይፈታ ማለት ነው። የውጭ ኢንቨስትመንት በመሳብ የራሱ ሚና ይጫወታል። የሚገቡና የሚወጡ እቃዎችን በቀላሉ ያለምንም ወጭ በራሳችን በኢትዮጵያ ገንዘብ የመውጣትና የመግባት እድላቸው ይኖራል። ያ ማለት ደግሞ ምንድነው? ኢኮኖሚው እንዲንሰራራ ያደርጋል። የባህር ኃይላችን ያለው መሬት ላይ ነው ያለው። ቦታውን ቢይዝስ በቀጠናው የሚደረጉ የህገ ወጥ የሰው ዝውውር፣ የጦር መሳሪያ ዝውውር፣ የአሸባሪዎችን መፈንጫ የራሱን የሆነ ከሰላም ዲፕሎማሲ አንጻር የራሱን የሆነ ሚና ስለሚጫወት ይህንን በቀላሉ ማስቀረት እንችላለን። ይህ ማለት ደግሞ ኢትዮጵያ የባህር በር ባለቤት መሆን ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም ያለውን ጠቀሜታ በግልጽ የሚያሳይ ነው። በዚህ ባህር በር በማግኘቷ ኢትዮጵያ ደግሞ የመጀመሪያ የሚጠቀሙት ጎረቤቶቿ ናቸው። ይሄ መታወቅ አለበት። ኢኮኖሚው ይነቃቃል፣ አካባቢው ይረጋጋል። ስለዚህ ሌሎች የቤት ስራዎች በሙሉ እዛ ላይ ነው የሚያቆሙት። አፍሪካውያንን የሚጎዳ አፍሪካ ቀንድን የሚጎዳው ማለት ነው። የኢትዮጵያ የባህር በር ባለቤት መሆን የንግድ መርከቦችን ከወንበዴዎች በመጠበቅ ለአካባቢያዊና ዓለም አቀፍ ሰላም ትልቅ ዋስትና የሚሰጥ አጋጣሚን የሚፈጥር ነው። አካባቢው ባለመረጋጋቱ ምክንያት ኢትዮጵያም አትረጋጋም። ምክንያቱም ያንን አካባቢ በማረጋጋት ቅድሚያ ያላት ኢትዮጵያ ነች። ሌሎቹ ባላቸው የስቴት አፓራተስና ውስጣቸው ባለው ችግር ግብፅንም ጨምረ ማለት ነው አካባቢው ማረጋጋት አይችሉም። አሁን ግብፅ አሁን በኃይለኛው በውስጡ የተወጠረ ነው። የመልካም አስተዳደር ችግር አለ፣ የአክራሪነት ችግር አለ። እንግዲህ ብራዘርሁድ እዛ ትልቅ ቤዝ ያለው ነው። በገንዘብም በእውቀትም በጣም ጠንካራ ነው። ግብጾች እንደዚህ እንትን የሚሉበት አይደለም፣ ለሌላውም ይተርፋል። ስለዚህ ሱዳንን ብታየው እንደዚሁ በመተራመስ ላይ ያለ ነው። የሶማሊያ ስለዚህ ኢትዮጵያ ነች አንከር ወይም ለዛ አካባቢ ማለት ነው። ስለዚህ የኢትዮጵያ የባህር በር ማግኘት ለጎረቤቶቿም ጸጋ ነው፣ ልክ ውሃዎቿ እንደምትሰጠው። ስለዚህ ያንን ዓለም ተቀብሎታል። አሁን ይህ የኢትዮጵያ ፍላጎት የሌሎችንም የሀገራት በጋራ ልማትና የጋራ ተጠቃሚነት የሚያጠናክር ሆኖ የቀጠናውን የኢኮኖሚ ትስስር በማፋጠን የጋራ ብልጽግናንም ሊያጎለብት የሚችል ነው። የውጭ ኃይሎች ጣልቃ ገብነት በዋናነት ቀጠናው ላይ ተጽዕኖ ፈጣሪ ሀገር መፍጠር ባለመቻላችን ነው። ትልቁ ደግሞ ሀገራችን ኢትዮጵያ እንደምታውቀው ታላቅ ሀገር የነበረችው የባህር በር ባለቤት ባለመሆኗ በቀጠናው ያላትን የበላይነትን
በመጠቀም ቀጠናው ሰላም የሰፈነበት ደህንነቱ የተረጋገጠበትና በኢኮኖሚ የዳበረ ቀጠና ከመፍጠር አንጻር የራሱ የሆነ ሚና ይኖረዋል ማለት ነው። ህብረተሰብ ሼር ካረክ ሪሶርስ ሼር ካረክ የኛ ጣና የነሱ ጣፋንታ አንድ ከሆነ ያንተን እንትን ብቻ ማስቀደም አትችልም፣ የተሳሰረ ስለሆነ ማለት ነው። ስለዚህ ሰርቫይቫል ነው፣ ከህልውናዋ ጋር የተያያዘ ነው። ኢትዮጵያ የባህር በር ፍላጎቷን በህጋዊና ዲፕሎማሲያዊ መንገድ ለማስከበር የምታደርገው ጥረትም ይህንን ታሪካዊ ስህተት ለማስተካከልና የሀገርን የረጅም ጊዜ ኢኮኖሚና ደህንነት ለማረጋገጥ ያለመ ነው።